እንግዲህ ከዚህ በኋላ ማንኛውም ድርጅት ከሚያዘጋጀው ውድድርም ሆነ ቻሌንጅ ራሳችንን አግለን እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በሷ ጉዳይ ግን ተአምር አሳይቶናል። እቺ ደግሞ ምንድነው ቶሎ ቶሎ ቢይ እንጂ ከቁመትህ እኩል ነው ተለካኩ እያለች ነው ማዶት። ጸበሉም አልተለየንም። አግብቻለሁ፣ ወልጃለሁ። ቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች። ኮሪሌት ማድረግ አለበት። አዎ እቺ የማጥቃት እንቅስቃሴ አላት። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። የደከመ ማህበረሰብ ተቻለችም ይጠቅማል። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁ የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ይህ ጊዜ ነው። በጊዜ የሚነሱትን ሀሳብ አስተያየቶች በቪዲዮ መልክ ወደ እናንተ ይዘን እንመጣለን። ዛሬ በአዳዲስ ቪዲዮዎች መጥቻለሁኝ። ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንድትቆዩ ከኛ ጋር ቆይታችሁ እንድታደርጉ በአክብሮት የምጠይቀው። ወደ ዛሬ ወደ ተመረጡ ቪዲዮዎች ያልፋለሁ። እናንተ ደግሞ የደውል ምልክቷን መጫናችሁን እንዳዘነጉ። ወደ ዛሬ የመጀመሪያ ቪዲዮ ሳልፍ የምናገኘው ቪዲዮ እንግዲህ እንደሚታወቀው የዳሽን ባንክ አዋርድን በተመለከተ እንግዲህ እነ ብሩና ጉተማ ሁለተኛ ወጥቶ እንደነበረ ይታወቃል። ነገር ግን የሂሳብ ስህተት መሆኑ ተረጋግጦ አሁን ላይ እንግዲህ ዩቲናስ ወደ ሁለተኛ እንግዲህ ከፍ ብላ ብሩና ጉተማ ደግሞ ሶስተኛ ላይ ተቀምጠዋል ማለት ነው። በዚህም ሽልማታቸውን ተረክበዋል። ይህን ተከትሎ እንግዲህ ሁለቱ ወጣቶች ከዚህ በኋላ ክሬቲቪቲ ከሌለና እንዲሁም ደግሞ ተሰጥኦን ወይም ደግሞ ጥረትን የማያማክል ከሆነ የትኛውም ቻሌንጅ ላይ የማንሳተፍ ይሆናል። መብለጥ ያለበት የክሬቲቪቲ ጉዳይ ነው የሚለውንም አንስቷል ማለት ነው። በመጀመሪያ በተሰጣችሁ ትልቅ የሚሆን ትንሽ ነገር አመስጋኝ መሆን አለባችሁ። እሱን አይቶ ደግሞ እግዚአብሔር ትልቅ የሚሆን ትንሽ ይባርክላችኋል። ስለዚህ ዳሽን ባንክን ከልብ እናመሰግናለን። እንደምታውቁት በጉጉት ሲጠበቅ የነበረው የዳሽን ሱፐር አፕ ቻሌንጅ ፍጻሜውን አግኝቷል። እኛም በሶስተኛ ደረጃነት አጠናቀናል። በዚህ አጋጣሚ ውድድሩን አንደኛ በመውጣት ያጠናቀቀው ወንድማችን ባርኮት እንዲሁም ሁለተኛ በመውጣት ያጠናቀቀችው እህታችን እንኳን ደስ አላችሁ ማለት እንፈልጋለን። እንዲሁም ቪዲዮአችንን አይታችሁ ስደግፉ ለነበራችሁ፣ ዲዩት አድርጋችሁ ቪዲዮ ሲሰሩ ለነበረ፣ ቮት ስታረጉ ለነበረ ለሁላችሁ በጣም ከልብ ነው የምናመሰግነው። እንግዲህ ከዚህ በኋላ ማንኛውም ድርጅት ከሚያዘጋጀው ውድድርም ሆነ ቻሌንጅ ራሳችንን አግለናል። ይህም የሆነበት ምክንያት ደግሞ ድርጅቶች ከሚያወጡት የመወዳደሪያ መስፈርት አንጻር ማለትም ድርጅቶች ሁሉንም የመወዳደሪያ መስፈርቶች ለህዝቡ መተው አለባቸው ብዬ አላስብም። የተወሰነ ፐርሰንት በድርጅቱ ገለልተኛ ዳኞች ክሬቲቪቲን ያማከለ ድርጅቱ እንዲተዋወቅለት የሚፈልገውን ዓላማ በተገቢው መንገድ ለህዝቡ ያደረሰውን ተወዳዳሪ መመልከት አለባቸው ብዬ አስባለሁ። ያለበለዛ ጊዜውን፣ ጉልበቱን፣ ክሬቲቪቲውን፣ ገንዘቡን አባኩን የሰራው ስራ ትልቅ ሆኖ ሳለ የሚገባውን ዋጋ ሳያገኝ ሲቀር ልብ ይሰብራል። በተለይ ደግሞ ክሬቲቪቲ የሚባል ነገር ግድል ነው የሚያደርገው። በተደጋጋሚ ደግሞ የዚህ ገፈት ቀማሽ የነበር ነው እኛ ነን። ታስታውሳላችሁ፣ ባለፈው ዓመት ትላልቅ ስራዎችን ሰርተን የሚገባንን ሳናገኝ ቀርተናል። ምናልባት ደግሞ ከዚህ በኋላ በሚዘጋጁ ቻሌንጆች ላይ ከ20 እስከ 40% ክሬቲቪቲን ያማከለ ከሆነ እኛን ውድድር ላይ የማታዩበት ምክንያት ምንም አይኖርም። አሁንም ቢሆን ዳሽን ባንክን ከልብ በጣም እናመሰግናለን። እኛም ባንኩ ይዞ የተነሳውን የዳሽን ሱፐር አፕን የማስተዋወቅ ዓላማ ባንኩን ይገልጸዋል ብለን ባሰብነው መንገድ አቅማችን በፈቀደው ልክ አስተዋውቀናል ብለን እናስባለን። ሁላችሁም ስራችን ወዳችሁታል፣ በጣም እናመሰግናለን። ስለዚህ አሁን ልንላችሁ የፈለግነው ከዚህ በኋላ ድርጅቶች ቻሌንጆችን ስታዘጋጁ ክሬቲቪቲን ያማከለ ክሬቲቪቲ ፈጠራን ያማከለ ቢሆን እንላለን። እናመሰግናለን። ነው ዞሮ እጅግ በጣም ምርጥ ስራ ነበር የሰሩት። በማስታወቂያ ደረጃ በተለይ ለዳሽን የሚመጥን ማስታወቂያ ነበር የሰሩት። ግን የህዝብ ድምፅ ሆነና እንግዲህ አሸናፊው ሌላ ሆነ። ወደ ቀጣዩ ቪዲዮ ሳልፍ የምናገኘው ማዕዶት እጅግ በጣም ደስ የሚለው እንግዲህ ህፃኗ በካንሰር የተያዘችዋ ልጅ እኔም በተደጋጋሚ ቪዲዮ ሰርቻለሁኝ። ስለዚህ ዶንኪቱብ እሸቱ መለሰ እንግዲህ ቪዲዮ ከሰራላት በኋላ ገንዘቡ ተሟልቶ እጅግ በጣም ደስ በሚል ሁኔታ ወደ ሕክምናዋ ልታመራ እንደሆነ ሰምተናል። ማዕዶትን ላገኛት ልሄድ ነው። የምስራቹን ልነግራት ነው። እርግጥ እሷም ሳታውቀው አትቀርም። እግዚአብሔር እውነት ነው፣ ድንቅ አምላክ ነው። በእሷ ጉዳይ ግን ተአምር አሳይቶናል። ሁላችሁም ከመላው ዓለም ደስታውን የምስራቹን ለመስማት ተዘጋጁ። ሆስፒታል ሄዳለሁ። ያለነው በጳውሎስ ሆስፒታል የህፃናት የካንሰር ህሙማን ህፃናት ክፍል ነው። ለእግዚአብሔር ክብር ምስጋና ይድረሰው። እናንተ ያደረጋችሁት ነገር ውጤቱ ምን እንደሆነ ዛሬ እናያለን። ሁለት ትልልቅ ደስታዎች ላሰማችሁ ነው። ወደ ማዕዶት ክፍል እንገባለን። እየሄድኩ ግን አንድ ሰው ላስታውሳችሁ። ዶንኪቲዩብ ላይ በቅርቡ የቀረበ ጸጋ የሚባል ሰው ትዝ ይላችኋል። እንደውም ኢንተርቪው እያደረግነው ፌንት ሰርቶብን ሆስፒታል ወስደነው ምናምን ነው የተረፈው። ዶንኪቲዩብ ላይ ግቡና ቪዲዮውን ይዩት። ተምኔሉ ይሄ ነው።
አይታችሁት ደግሞ ልታገኙት የምትፈልጉ ሰዎች በ0944 069785 ደውሉለትና እንዴት ነው ወንድማችን ምን ደረስክ በሉት። በተለይ ደቡብ አፍሪካ ለምትኖሩ ኢትዮጵያውያን መልእክት አቅርቧል። አሁን ግን ማዕዶት ጋር እንግባ። አልበላሽማ ጠዋት እሺ ያዱለት በላች ቁርስ፣ ከዛ ቅቅሉን በላች፣ አቦለዱን በልታ፣ ከዛ ቋንጣ ፍርፍር እንደበላች ነች ከነጋ። በጣም ነው ማዝንባችሁ በእውነት። እናንተ ምንድነው ስራችሁ? ወጣቶች አይደላችሁ እንዴ? ኩክ ኤንድ ፊድ። አንቺ ደግሞ ምንድነው ቶሎ ቶሎ ብይ እንጂ ከቁመትህ እኩል ነው ተለካኩ እያለች ነው ማዕዶት። በእግሩ ይቁም። ተመስገን በልቻለሁ። ተመስገን እና ደህና ነሽ? ሳቅሽ በጣም ደስ ይላል። አመሰግናለሁ። እንኳን አሮጊት ሆነሽ ተገናኘ። እንዴ በሳምንት ውስጥ አርጅተሽ ሌላ ታሪክ ውስጥ ገብተሽ ትጠብቂኛለሽ? በስመ አብ። እማዬ ሰላም ኖት? ደስተኛ ኖት? የኢትዮጵያን ሕዝብ እስቲ አመስግኑልኝ። አመስግኛ አልጠግበውም አይደለ? ሁሌ ወርቅ ነው። ሁሌ ህይወቴ እስካለ ድረስ ልጄን ድና የምትመጣው በኢትዮጵያ ሕዝብ ነው። ትክክል። 5 ሳንቲም እንደሌለኝ እግዚአብሔርም ሰው የሚያውቅ ነበር። ግን እግዚአብሔር ግን መንገድ አለው እና ብዙ ህጻናቶች አልቀዋል አይተናል። እሷን እናንተ ደረሳችሁላት። የኢትዮጵያ ሕዝብ በኢትዮጵያም ያለ ከሀገር ውጭም ያለ ከየትም ያለ ሙስሊም፣ ጴንጤ ምናምን ኦርቶዶክስ ሙስሊም የለም። ጸበል አሁን ልጄ ተናግራታለች። አንድ እህቴ ልጄን ውጭ ነው በካንሰር መምን ያሳከምኳት ብላኛለች። ግን አለችኝ እውነት ማርያም ጸበል ውሰጃት ነው ያለችኝ። ማርያም ጸበል ውሰጃት ደጋግማ ግን ሙስሊም ናት። ስለዚህ እኛ ከጸበሉም አልተለየንም። እንደ እግዚአብሔር ፍቃድ ሆኖ አሁን 3 ቀን ተጠምቃለች። ስለዚህ እግዚአብሔር መልካም ነው። መልካም ለሚያደርግ ሁሉ መንገዱ ክፍት ያድርግለት። በሰጠው ደግሞ ለሰው ልጆች ለሚያዝን ሁሉ ይጨምርለት ብዬ ነው እኔ ምለምን። እኛም እናመሰግናለን። ደጋግ ልብ ያላችሁ ውድ ኢትዮጵያውያን በመላው ዓለም ያላችሁ እንግዲህ የዚህችን ልጅ እንባ ወደ ሳቅ ቀይራቸዋል። ይህም ደግሞ ትልቅ ነገር ነው። እግዚአብሔር በእናንተ ላይ አድሮ ስራውን ሰርቷል ማለት ነው በገንዘብ በኩል። አሁን አንድ ነገር ብቻ ይቀራል። በዶክተሮቹ ላይ አድሮ ደግሞ እግዚአብሔር የዚችን ሕፃን ህይወት ብሩህ ማድረግና ደስታዋን እስከ መጨረሻ መመለስ። እግዚአብሔር በእሷ ቃላቶች ብዙ አስተምሮናል፣ እንድንገነዘብ ያለ እድሜያችንም አድርጎናል እና በዚህ አጋጣሚ እንግዲህ እግዚአብሔር እስከ መጨረሻው ድረስ በዶክተሮቹም ላይ አድሮ ምሕረቱን ልኮ አክሞ ወደ ሀገርሽ ይመልስሽ ብዬ ማጸናለሁኝ። እናንተም ደጋግ ልቦች እግዚአብሔር አምላክ ያላችሁበት የልባችሁ መሻት ከኃጢአት በስተቀር ይፈጽምላችሁ። ወደ ቀጣይ ቪዲዮአችን እንለፍ። ከብዙ ዓመታት በኋላ ወደ ሶሻል ሚዲያ ብቅ ያለችው ድምፃዊት አስቴር ግርማ ልብ የሚሰብር ታሪኳን አካፍላለች። አግብቻለሁ፣ ወልጃለሁ። አንዳንዴ ህይወት እንደፈለግከው አይሆንም። እኔ ደግሞ ኃይለኛ ነኝ። ኃይለኛ ነኝ ማለት የሆነ ነገር እውነትን ከያዝኩ አለቅ፣ ስህተት አለቅ። አንዳንዴ ለምሳሌ እንደው በይሉኝታ ለፊው እንደው ቻይ እንደው የድሮ ሴቶች የድሮ ሚስቶች ምናምን እንደው እንደዚህ ይችላሉ ምናምን ነው። ይሄን አልቀበልም። ሁለት ደግሞ ለከታለሁ አንዳንዴና እኔ አሁን ጠንካራ እናት ነኝ። ልጆቼን ካለ አባት 8 ዓመት በላይ አሳድጌያለሁ ብቻዬን። ጀግና እናት ነኝ እና ብዙ ጊዜ ሚዲያም ላይ ብናገርም ባልናገርም ምንም የሚፈይደው ነገር የለም። ግን በዚህ አጋጣሚ ልጆቻቸውን ብቻቸውን ለሚያሳድጉ እናቶች ጀግኖች ናችሁ። ብቻቸውን ልጆቻቸውን ለሚያሳድጉ እናቶች ጀግኖች ናችሁ በሚል ቃል የተናገረችዋ እህታችን እንግዲህ በድምፀቷና በስሜቶቿ ላይ ከባድ ህይወት እንዳለፈች ያስታውቃል። ስለዚህ እንግዲህ ህይወት ቀላል አይደለችም እና ዞሮ ዞሮ ልብ ይነካል አይደለም። በተለይ የምናውቃቸው የሆነ ጊዜ ላይ ድምፀት ሆነው ያዝናኑን ፈታ ያደረጉን ሰዎች አርቲስቶች በተለይ የተሻለ ቦታ ላይ ልናያቸው ሲገባ በዚህ ልክ እንግዲህ መሰበር አለና ይህ የህይወት አንዱ አካል አይደለም። ላይም ታችም ንጉስም ንግስቲትም ትንሹም ትልቁም የሚፈትንባት ዓለም ላይ ያለ ነውና
በዚህ ወደ ቀጣይ ቪዲዮ ሳልፍላችሁ እንግዲህ በጣም እጅግ በጣም መነጋገሪያ ሆኖ የነበረው የግድያ ወንጀል ወይም ደግሞ ዘውዱ ሀፍቱ የምትባለዋን እህታችንን የገደሉት በነፃ መሰናበታቸውን ተከትለው ይቺ አሁን ማሳያችሁ እህታችን በቁጣ እንግዲህ ብዙ ጊዜ ሴቶች ተበድሏል፣ ከበደላቸውን ጎን ለጎን ጥላቻ የመሰለ ስሜቶች የሚታዩባታል እህታችን። በተለይ እንግዲህ ወንዶችን ጠል የሆኑ ስሜቶችን የምታሳይ ነች እና እስቲ ቪዲዮን እኔ ለማንኛውም ጥያቄው ልክ ነው እንዴት ነው የሚታየውን ነገር አብረን እኔ አሁን ልጮህባችሁ ነው የመጣሁት። ዘውዱ ሀፍቱን የገደሏት ወንዶች ዛሬ በነፃ ተለቀቁ። እሷ ሞታለች፣ እነሱ ግን ምንም ወንጀል እንዳልፈጸመ ሰው በነፃ ተለቀቁ። መጀመሪያ የእድሜ ልክ ጽኑ እስራት ነበር የተፈረደባቸው። ከዛ በኋላ ይግባኝ ያቀረቡ፣ ይግባኙ ውድቅ ተደረገ። ምክንያቱም በቂ ማስረጃ ነበረ። በቂ ያንን ፍርድ ለመፍረድ በቂ ማስረጃ ነበረ። ድጋሚ ሌላ ፍርድ ቤት ይግባኝ ጠየቁ። ጌስ ዋት ያ ማስረጃ ጠፋ። ስለዚህ አሁን በነፃ ተለቀዋል። ገዳዮቹ እነዚሁና አባትየው ይሄ የየትኞቹ አባት እንደሆነ አላቅም፣ አይመለከተኝም። ብቻ ግን ባለስልጣን ነው፣ ኮሎኔል ነው፣ አዛዥ ነው። ሶ ኦፍ ኮርስ ይለቀቃሉ በነፃ አይደል? እናንተ ዝም ብላችሁ ስለምታዩ በግልጽ መንገድ አስቀምጧል። ያንን መንገድ ላለመጠቀም ነው የሚያራዝሙት ቀጠሮ። ባይ ዘ ዌይ ዘውዱ ሀፍቱ ኬዝ አሁን 2 ዓመት አልፎታል ቢያንስ ማለት ነው ካልተሳሳትኩኝ። የሄቨን ኬዝ 3 ዓመት አልፎታል። የሄቨንንም ኬዝ 4 ወር ነው ያስረዘሙት እንደ አዲስ ምርመራ ለማድረግ። አበቄለሽ እያለቀሰች ነው ባይ ዘ ዌይ። ልጇን ድጋሚ የገደሉባት ነው የመሰላት ያለ። ለኔ ኬዝ ተውት፣ ምርመራ ራሱ አልተደረገም። ፖሊሶች ምርመራ ራሱ አላደረጉም። ምርመራ ሳያረጉ ነው የለቀቁት። ክስ ሳይከፍቱ ነው የለቀቁት። አንዷለምን ምን እስኪሆን ነው እየጠበቃችሁ ያላችሁት? ምን እስኪሆን ምን እስኪደረግ ሴቶች ምን እስኪደረጉ ነው ቁጭ ብላችሁ እየጠበቃችሁ ያላችሁ? የታለ ሞራላችሁ? የታለ ወኔያችሁ? የታለ ወንድነታችሁ? እኛ እኮ ወንድሞቻችሁ ነን። እኛም እኮ ለእናንተ እንጨነቃለን። የቱ ጋር የታሉ የሃይማኖት አባቶች ይሄንን ነገር እየተቃወሙ ያሉ? የታሉ ሶሻል ሚዲያ ኢንፍሉዌንሰሮች ከ1 ሚሊዮን በላይ ፎሎወር ያላቸው፣ ተሰሚነት ያላቸው፣ ተወዳጅነት ያላቸው የታሉ? ልጅ ማኛ የታለች? ልጅ ማኛና ግብረ አበሮቿ 2000 ወንዶች የሴትን ጥቃት እቃወማለሁ እህቴን እጠብቃለሁ ብለው ቃል የገቡ የታሉ? ቅድስት ሀገር ኢትዮጵያ ቅድስትነቷ የታለ? ኤርጎጌ ምን እየሰራች ነው? ምንድን ነው የምትሰሪው? የሴቶችና ህፃናት ሚኒስቴር የሚለው ዌብሳይት ላይ ስትገቡ ይሄን ያክል ችግኝ ተክለናል የሚል ጽሁፍ ታገኛላችሁ። ችግኝ ነው አሁን ሴቶች የሚያስፈልጋቸው? ችግኝ ተገላ ነው ሴት ልጅ የሚያስፈልጋት ኢትዮጵያ ውስጥ በአሁን ሰዓት? ምን አርጉ ነው የምትይኝ? ምን አርጉ ነው የምትሉን? ምንም አታርጉ። ቤታችሁ እስኪመጣ ነው የምትጠብቁት? እህታችሁ እስክትገደል ድረስ፣ ሴት ልጃችሁ እስክትገደል ድረስ፣ እናታችሁ እስክትገደል ድረስ በተግባር ለማሳየት ያሰብናቸው ነገሮች ምንድናቸው? 4 ናቸው። አንደኛ ከስራ መቅረት፣ ከትምህርት ቤት መቅረት፣ ከገበያ መቅረት፣ ከኪችኑ መቅረት፣ ከቤታችን ኪችን መቅረት አንደኛ። ሁለተኛ ቅድም እንዳልኩት ለፍትህ ሚኒስቴር እና ስፔሻሊ ለሴቶችና ህፃናት ሚኒስቴር 3 ስልክ አለው፣ 1 ኢሜል አለው ፐብሊክ። እነዛን ኢሜል እና እነዛን ስልኮች በመጠቀም ደውሎ ድምፃችንን ማሰማት። አዲስ አበባ ኮሪደር ልማቱ ምናምን እየተባለ በቃ ሶሻል ሚዲያ ላይ ሆይታ ኦኬ ሶሻል ሚዲያ ላይ ሆይ ማለት ይፈልጋል አይደለ መንግስት። ስለዚህም ጉዳይ ሆይ ብለን ኮሪሌት ማድረግ አለብን። አዎ ኢትዮጵያ በጣም አሜዚንግ የሆነ ቱሪዝም እንትን አላት፣ የቱሪዝም እንቅስቃሴዎች አሏት። በጦር ሰው የሴቶችን የማጥቃት እንቅስቃሴም አላት። ሴቶችን የማጥቃት እንቅስቃሴ አላት። እንግዲህ አጀንዳው ህግ፣ ፍትህ መጓደሉ ልክ ነው። ምንም ሁላችንም መጮህ ያለብን ሴት ወንድ ሳይባል ለነኚህ ሴቶች እህቶቻችን መጎዳት የመጮህ የመጀመሪያ ድርሻ የሁላችንም ነው። ነገር ግን ማወቅና መረዳት ያለብን ነገር እቺ ልጅ ፌሚኒስት ነገር ናት እና ለሴቶች ወንድ ጠል የሆነ አይነት አሳሰብና ነገሮችን ነው የምታራምደው። አሁን እቺን አጀንዳ ወይም ደግሞ እቺን እድል በማግኘት የቀየረችበት መንገድ ላይፍ ላይ ገብታ ሴቶች ምንድነው ክቺናቸውም ጭምር እንዳይገቡ የሚል እሳቤ መያዝ ምን የሚሉት ነው? አሁን በቀጥታ ወንድ ጠል መሆን እንግዲህ እየታየን ያለውና ይህ ጉዳይ
እጅግ በጣም ሊሰመርበት የሚገባ ነው። ሁላችንም ብንሆን የሚመለከተን ጉዳይ ነው። የሴቶች ጥቃት እንግዲህ ፍትህ ሲጠፋ የመጀመሪያው ተጠያቂ መሆን ያለበት እዚህ ጉዳይ ላይ መንግስትና መንግስት ብቻ ነው። ለምን እነኚህ እንግዲህ ተጠርጣሪ የሚሆኑ በፍርድ ቤት የሚበየንባቸው አይበየንባቸው በዚህ ልክ መሆን የለበትም ብዬ ነው የማስበው። ፍትህ ዙሪያ ያሉ ክፍተቶች ናቸው እነኝን የሚያመጡ። ዞሮ ዞሮ ግን እነኚህ ደግሞ ሴቶችን ብቻ ለሰላማዊ ሰልፍ ማዘጋጀት፣ ሴቶች ብቻ እንደተበደሉ ማሰብ ብሎም ደግሞ ሴቶች ወንዶችን እንዲጠሉ የሚደረጉ እርምጃዎች ለእኔ ልክ አይመስለኝም። ያው ልጅቷ ቀድሞውኑ አትመቸኝም። የምታራምዳቸው እሳቤዎች ልክ ስለማይመስሉኝ ማለት ነው። ግን ሴቶች ተበድሏል፣ የሚበደሉበት ሁኔታ አለ፣ በደንብ ይበደላሉ። ግን ወንዶችም አንድ ላይ መቆም ያለብን ነው የሚመስለኝ በዚህ ጉዳይ። እናንተ የሚሰማችሁ ስሜት ምንድን ነው ለማለት እፈልጋለሁ። አምባሳደር ባጫ ደበሌ የተናገሩት ጉዳይ እያነጋገረ ነው የሚገኘው። እስቲ እንስማው። ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይህን መታወቅ አለበት። ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል፣ በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ጦርነት ዞሮ ዞሮ ለማንም አይጠቅምም። ጦርነቱን ከጀመርነው ኤርትራም እንግዲህ ተመልሳ ወደ ነበረችበት ትመለሳለች የሚል አንድምታ ያለው ከባድ የሆነ ቃል ነው ያነሱት። እንግዲህ ይሄ ብቻ አይደለም። ቀጣዩ የተናገሩት ነገር ደግሞ ፋኖም ይሁን ሸኔም ይሁን ትግል ላይ ያሉ ሰዎች የሚጠቅማቸው አይደለም፣ 4 ኪሎ መጥተው ምንም የሚፈይዱት ነገር የለምም ብለው እንግዲህ ማህበረሰቡን ግማሹን በዛ ግማሹን በዚህ አስቆጥቷል። ሲንስማቸው እኔ ግልጽ የሆነ ነገር ልንገርህ፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ። ፋኖ ይሁን ኦላ አይመጡም፣ በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት፣ ገንዘብ ከሆነ የሚፈልጉት። አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር ልክ ነው። ጦርነት ማንም አያሸንፍም። ዞሮ ዞሮ ቀይ ምንጣፍ ያስማማቸዋል። ዞሮ ዞሮ መጨባበጥ የማይቀር ጉዳይ ነው። ቁጭ ብሎ መነጋገርና መፍትሄ መፈለግ፣ ወደ አንድነት መምጣት፣ ሁሉም ባለበት የሰርቶ የሚቀየርበትን ሀገር ሰላም ሆኖ ለህዝቧ የምትመጭበትን ነገር ማመቻቸት ልክ ነው። እንግዲህ ብዙ አንድምታ አለው። ብዙዎች እንግዲህ በዚህ ጉዳይ ቁጣን ቀስቅሷል። እናንተስ ምን ትላላችሁ የሚለውን ኮሜንት ላይ ጠብቃለሁ። ወደ ቀጣዩ ቪዲዮችን ስናልፍ እንግዲህ ታዋቂ ዩቱበር ማይኮ ይቅርታ ከጠየቀ በኋላ ቁጣን ቀስቅሷል ማለት ነው። ከዚህ በፊት ማህበረሰቡን እንግዲህ የተናገረበት ቪዲዮ ተከትሎ እንግዲህ የኢትዮጵያ ማህበረሰብ ወይም ደግሞ ሰው አይጥላህ አይደለም የሚባለው፣ ማህበረሰብን መንካት ከባድ ስለሆነ በዚህ ቪዲዮ ነበር ጥላቻን ያተረፈው። የደከመ ማህበረሰብ ተቻለችም ይጠቅማል። በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከሌን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ እሷ ሮቦት ናት?
ከተማ እያስዋበች ነው። ጥላው እኮ መሄድ ትችላለች። እንደውም ጠቅላይ ሚኒስትር ዶክተር አብይ ቦል እንደዚህ እየተተቹ አልሰራም ነው ይበሱታ ቡና አልዋሽም። ዝም ብዬ ያለው መርከብ የለም ፕሌን የለም ለግብጽ ለሱዳን እንዳለ ሽጬ ዓለም ላይ የፈለኩበት ደስ ይገዝቻለሁ። እያንዳንዱን መተው ነው ኮልም ይሄ ሆቴል ነሽ መሬት ነሽ ባስ ነሽ ጥርግርግ አድርጌ ስልጣን አለኛ ቦታውን ይዣለሁ እንዳለ ነው ማለት ጦሩን በሙሉ ሽጬ መውጣት አልችልም እንዴ። ይሄ ሰውዬ ታሪክ ለመስራት እኮ ነው እየኖረ ያለው። ታሪክ ለመስራት ማለት ሰላምን ለመፍጠር ኢትዮጵያ ከዓለም ሀያል ናት ሲል ይሄን ቃሉ እንዴት እንደሰማችሁት ነው እንግዲህ። ዞሮ ዞሮ የሆነ ጊዜ ላይ ልክ ሲመስለን መናገር እንደሌለብን ነው እኔ የተማርኩት ከዚህ እንግዲህ አጋጣሚ። ዞሮ ዞሮ በተለይ ህዝብን መተቸት፣ ህዝብን መንካት፣ ህዝብ ላይ ድምፅ ማለት የሚጠቅመንን መለየት መቻል አለብን። ዞሮ ዞሮ አንድ ሰው ሊሳሳት ይችላል፣ ሊያለማ ይችላል እና ከህዝብ ጋር በዚህ ልክ እንግዲህ ባነሳው ወይም ደግሞ ነጥብ ነው ብዙ ሰዎች ጥላቻን ያዘነጉበት። የሆነ ጊዜ ላይም እንግዲህ እሱ ፌመስ በነበረበት ጊዜ እና ጥሩ ህይወት በሚኖርበት ጊዜ ስኬታማ በነበረበት ጊዜ በተለይ ጆን ዳንኤል እና ጆሲን ሲያገኛቸው ያለው ቪዲዮ አሁን ላይ ብዙዎች እየተቀባበሉት ይገኛሉ። እንዴት ነው? ሰላም ነው? እንዴት ነው? አማን አለቃ በርታ፣ ጠንክሩ። ኖ ሰርተህ ተለወጥ። የምን ፍራ አባባል ሰርተህ ተለወጥ። ይሄ ልጅ እንዴ ቲክቶከር ነው። እስኪ እንዴት ነህ? እንዴት ነህ? ግራ ገብቷቸዋል። ኬት አገኘሁ ብሎ ዩቲዩብ ይሄንን የመሰለ ይሄንን ስክሪንሾት ዩቲዩብ ላይ የነበረው ተመልካች እንደዚህ ነበር። የመጨረሻ የፖስተው የዛሬ 2 ወር ነው። ምን ያህል ተመልካች እንዳለው እስከ 1 አመት ድረስ ምን ያህል ተመልካች እንዳለው እዩት። ነገሮች ሁሉ ሲጨላለሙ ይቅርታ ልመለስ ነው የሚል አይነት ይዘት ያለው መልእክት አስተላልፏል። ማህበረሰብ ተሳድበ ሳይደላ ሲቀር ስትመለስ ከሄድክበት ይቅርታ ብለህ የምትገባበት ዝም ብሎ ኦና ቤት አይደለም፣ ዋጋ ያስከፍልሃል። ዋጋም ትከፍልበታለህ። እንደሰማችሁት ነው የተወደዳችሁ እና የተከበራችሁ። ዞሮ ዞሮ ሚዛናችንን እንጠብቅ ነው የኔ የምለው፣ ሌላ ነገር አልልም። ምክንያቱም እንግዲህ ሁሉም ነገር ጊዜ ይመዝነዋል። ጊዜ ሲመዝነው ዋጋ ሲያጣ ታዩታላችሁና ዛሬ ማለት ነገ ማለት አይደለም። ነገም ማለት ከዛ በኋላ ለሚመጡ ቀናቶች ዋስትና አይሆንም። ዋናው ነገር በፍቅር ተከባብረን በአግባቡ መኖር አለብን። ማንም ከማንም በላይ አይደለም። ነገር ግን ፍቅር ነው የሚያስፈልገን። ለወጣት ደግሞ ይቀመጣል እንዳደራ እንዳይሆንብን መጠንቀቅ አለብን። ራሳቸውን የሚኮፍሱ ብዙ አሁንም ሰዎች አሉ። ይሄ ጊዜ የማያልፍ የሚመስላቸው፣ ያጣ የሚያገኝ የማይመስላቸው፣ የራሳቸው ማግኘት ላይ የሚንጠባረሩ ብዙ ሰዎች አሉና ስለዚህ ከዚህ ብዙ መማር እንዳለባቸው ነው የሚሰማኝ። ሌላው ማይክ ሲሰጠን ባንዘባርቅ፣ በተለይ ማህበረሰብን መተቸት መናገር ልክ እንዳልሆነ ሁላችንም የተገነዘበን ይመስለናል። ዞሮ ዞሮ ይሄ እንግዲህ ዩቱበር ይቅርታውን አቅርበዋል። እናንተስ ምን ተሰማችሁ? ኮሜንት ላይ እንደተለመደው አስቀምጡልን። የተወደዳችሁና የተከበራችሁ ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በአዳዲስ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም ጤናን በያላችሁበት እመኝላችኋለሁ። ሰብስክራይብ ያደረጋችሁ ውጡ፣ የደውል ምልክቷን ተጫኑ። ሱፐር ታንክስ ላይ ደግሞ እየገባችሁ ሁላችሁም ይህንን ቻናል ደግፉ። እናመሰግናለን። መልካም ጊዜ